ጠላት በህይወት ሰርተ ሰው እንዳትሆን ደክመ እንዳትባረክ በህይወት ላይ ነገሮችን ለማበላሸት በትዳር ህይወት አርፈ እንዳትኖር ነገሮች እንዲበተኑ ያቀናጀውን ቅንጅት አያለ ይሄን ያቀናጀውን ቅንጅት እያየው የአባት ስም ደስታ የምትባል አያለ መጀመሪያውንም ታውቂያለሁ እንደሚጠራኝ ይጠራኛል እያልኩኝ ነው የመጣው ሁለት ስም ነው ማየው አንድ አድማሱ የሚባል ስም ያለው እኔ ነኝ አሜን አረ ሰው የለም እዚህ ቤት ማን ነው የአባት ስም ደስታ ያንተ ማን ነው አድማሱ ምንሽ ነው ባለቤቴ ከተጋባችሁ ሁለተኛ አመት ነው ጸዳለ የምትባል ያለው እኔ ነኝ ሻሪካና አፋናኖባ ምን አለ አንድ ሰው አሜን ቢለኝ አሜን ለምን ያስካይኝ አይ በጣም ገርሞኝ ነው ምኑን የገረመ እግዚአብሔር እንደዚህ ሲናገር እኔ በጣም ነው የገረመኝ ምክንያቱም የሰውን ስም እየጠራ ከናያቱ እየጠራ እግዚአብሔር እንደዚህ ሲናገር እኔ ማለት የእግዚአብሔር ስራ ገርሞኝ የእግዚአብሔር ስራ መተታቃለ እዚህ የመጀመሪያ ነው በእነሱ ህይወት በሆነው ነው የተደነቀው አዎ ከዚህ በፊትም ያው በቲክቶክ ያለውና አዎ እግዚአብሔር ለብዙ ሰዎች ስራታቸውን ስፈታ ምናምን ያለውና ይሄ ልጅ ምን አይነት ልጅ ነው እጄ እንዴት ሆኜልኝ እግዚአብሔር ነው ምልክ እንደዚህ ብዬ ነው የምናገረው ቤት ውስጥና ሄዳለሁ ያልኩኝ አይመቸኝም ሁሉ እግዚአብሔር ዛሬ ረድቶ ይመጥቻል የመጣው ከመምጣት በፊት እኮ ያንተ ጉዳይ የተሰራው አንተን ያየው እኔ እንዳሸው የሚል ስም ያለው በጣም በህይወት ትለፋለ ነገር አይከናወንልም በጣም ብዙ ኦፖርቹኒቲዎች ባንተ ታገኛለ ይጨነግፍባል ትሰራለ በረከት የለም ምንም ነገር አይሳካ አንድ ከዘር የሚመጣ መርገም አያለው ይሄን መርገም ያየው አንድ ተስፋ የሚባል ሰው አባቴ ዛሬ ተሰብሯል አሜን አይዞ አያችሁ እንዴት እንደሚያለቅስ አይዞ ልጅነቴን ሙሉ በእውነት ምለፋው ከልጅነቴ ማለት እግዚአብሔር ነው የሚያውቀው አሁን ሰው አያውቅም ምረዳኝ የለም የሚያግዘኝ የለም ከልጅነቴ አባቴ ቲሸርት ገዝቶልኝ ያውቃል እየለፋው ነው ያደግኩት እየለፋው የሆነ ደረጃ ደርሳለሁ ላለ ይጨናገፋል እሰራለሁ ባዶ ነው ግን እግዚአብሔር አይቶኝ አሜን አልጣለኝም አሜን አረሳውም ብሎኛል አረሳኝም እግዚአብሔር አሜን ከሆሳና ነው የመጣሽው ትዕግስት የምትባል ታውቂያለሽ እኔ ነኝ እኔ ነው ባለቤትሽ ጉዞ ጀምሮ መንገድ ላይ ታስሮ ያለው አሁን በድል ይገባል አለ ጉዞ ይቀጥላል ይፈታል አለ ኧረ አንድ ሰው ጮሆ አሜን ይበልበል እሺ አባዬ ለምን ያስቃት አንተ እኔ አብሬ ስለመጣችና ደግሞ ለደስታዋ በሰው ሀገር የታሰረውን ጌታ አውቆ ሲናገር ይሄ የእግዚአብሔር መንፈስ ነው እንጂ ከሰው ያልሆነ ነገር ቁምልኝ ቆይ አንተ የምትኖረው ሆሳና ነው አዎ ሆሳና ነው በደም ስሙኝ ከዚህ ሴት ጋር የተዋወቀው መኪና ውስጥ ነው በመኪና ውስጥ ነው በመኪና ውስጥ
አንተ ሆሳና 18 ቀበሌ ያያለው 18 ነኝ። 18 ቀበሌ ያየው አጪሶ የሚባል ሰው ያለው አጭሶ ነኝ። ሃሌሉያ! ባንተ አሁን ዛሬ መርገምን ሰብሬ ነው የሚሄደው በናዝሬቱ። ያንተ ስም አጪሶ ነው? አጭሶ ነኝ። ያንተ ጉዳይ የልጅ ጥያቄ ነው። አዎ ልጅ የሚኖረው ሮማንያ ነው። ሮማንያ ነው። ከገባ 8ኛ ወሩ ነው። 8ኛ ወሩ። አንተን እያየው አንድ አባት ኤርዶዶም ይባላል ያለው ኤርዶዶ ነው አባቴ ስም። ቾና ካናስ ታዲካ ሃሌሉያ! ወይኔ ጌታ እንዲህ ይለኛል፣ ጠላት አያስለቅስህም። ዋው! ልጅን ተስፋ አድርገህ ይረዳል፣ የእግዚአብሔርን ቤት ይሰራል፣ ያግዛል ብለህ ተስፋ ያረከው ልጅ ሰው ሀገር ገብቶ ስራ የለውም የምበላው። አይ ኢየሱስ አንተ ታውቃለህ። እኔ ያልኩት ለዛ አይደለ የጠበቅኩት። ሰይጣን አሰረ። የታሰረበትን ቦታ አንተ ታውቃለህ። የታሰረ ጉዳይም አንተ ታውቃለህ። አትሞችም በልና ንገራት አለ። ምንድነው ነገርካት? ነግሬያታለሁ። ያኔ ነው። አንተ ምን ለምን ጨፈርክ? ነበርኩ። ታውቀዋለህ? አውቀዋለሁ። ምን ነው ጓደኛዬ ነው። ይጨፍራል። ቆይ አስጠጋ። አገልጋይ ነህ አንተ? እኔ አገልጋይ ነኝ። ዶዶላ ላይ ኤሚኬሲ ቸርች ጥላውን የሚባል ያለ ወይ እኔ ነኝ። ጥላውን ከበደ ለአንተ ምንድን ነው? አባቴ ነው። አባቴ ነው። አስጠጋለኝ። ሙሌ የሚባል ሰው ታውቃለህ? ራሴ ነኝ። ካራስ ተበጃናዲ ምን አለ አንድ ሰው ጮኸ አሜን ቢለኝ። አሜን። ምን ሆኗል አባትሽ? ታሞ ነው ያለው። ሆስፒታል ይመላለሳል? ያኔት ሆስፒታል ይመላለሳል? የምትመላለሱት ከሾኔ ነው? ከሾኔ ነው። ቆይ 7 ዙር ሄዳችኋል? ምንም ውጤት የለም። ምንም ለውጥ የለም። ገንዘባችሁ ተበልቶ መጣችሁ? በጣም ብዙ። አሁን ከዚህ በኋላ ሐኪም ቤት አልሄድም። እኔ የምፈልገው ጸሎት ጋር ነው የሚሄደው። ከዚህ በኋላ ሐኪም ቤት አልሄድም አለሽ። ፍቅር ነሽ የምትባል ታውቂያለሽ? እኔ ነኝ። ወይ በረከታችሁን እየበላ ያለው በአንድ ሰው ነው። እሱም በአባታችሁ ነው። ይሄን አባታችሁን እያየው ፈለቀ የሚል ስም ያለው ፈለቀ አባቴ ነው። ወይኔ 3 ስም ነው ማየው። አንደኛ ፍቅርነሽ ያለው፣ ሁለተኛ ሃና ያለው፣ ሶስተኛ በረከት የሚባል ስም ያለው ወንድሜ ነው በረከት። ወይኔ ኢየሱስ! የአባትሽ የፈለቀ አባት እንኩሬ ነው። እንኩሬ ነው። በጌታ ለምን ጫውሽ? የምትገርመኝ በጣም ምንሽ ናት? ጓደኛዬ ናት። አንድ እህት አለሽ። ትኖሪ የነበረው ሰው ሀገር ነው። እሱም ዱባይ የሚባል ከተማ ነው። ዋጋ ከፈልሽ፣ ለፋሽ፣ ደከምሽ፣ ምንም በህይወትሽ አንድ ጠብ የሚል ነገር የለም። በሰው ሀገር በስደት ሀገር ሰይጣን ሊገልሽ በበሽታ ተይዘሽ ያላነሰ 9 ዓመት ሙሉ ዋጋ ከፈልሽ፣ ባዶ መጣሽ። የመጣሽውም በህመም ምክንያት ነው። የአባትሽ ስም ብርሃኑ የምትባይ ለምንድን ነው የጨውከው አንተ? እሷ አይመጣች አብረን ነው የመጣ ነው። በሷ ምክንያት ነው የመጣሁት። በሷ ምክንያት ነው የመጣሁት። ምን ናት? የባለቤቴ እህት ናት። ያንተ ባለቤት እህት? አዎ። ከኔ የመጣችው? ከዱባይ ነው። ቅርብ ጊዜ ነው የመጣችው። እሷ ስንት ዓመት ቆይታ? 9 ዓመት ቆይታለች። ናውጣ ነይ ውጪ። አታልቅሽ፣ አይዞሽ። አያችሁት? ነይ ሾ ዋው! ተስፋ ቆርጠን ነበር። ተስፋ ቆርጣችሁ ነበር? ቤተሰቦቿም ተስፋ ቆርጠዋል። ግን እግዚአብሔር ሲያየን ተስፋ አለመልም። ዋው! የባለቤት እህት ናት? አዎ። አንተ የምትኖረው ሆሳና ነው? አዎ። ይሄ ግንብ የሚሰራ ሰው ነው የሚሰራው። የቀን ስራ? አዎ፣ ግንበኛ ነኝ።
ይሄን እያየው ሙሉ ነህ የሚባል ስም አያለሁ። ስሜ ሁለተኛ ስሜ ነው። ክብር ለእግዚአብሔር ይሁን። ወይኔ ሁለተኛ ስምህ ሶል ወይም ሰለሞን? ሰለሞን የመደበኛ ስሜ ነው። አባትና እናቴ ያወጡኝ ስሜ ነው። ጀሆቫ ጃራ ኢየሱስ ጌታ ነው። ምስጢር ገላጭ ስም ይባረክ። እናቴ ወይ ዱባይ 9 ዓመት ቆየሽ? አዎ አሁን ከመጣሽ 1 ወር ከስንት ቀን? 6 ቀን ከ6 ቀን። የመጣሽው በህመም ምክንያት ነው። ልክ ነህ። ታመሽ አዎ 9 ዓመት ሙሉ ደከምሽ፣ ምንም የለም፣ ምንም የለም፣ ባዶ። የመጣሽውም በበሽታ ምክንያት ነው። ትክክል። የአባትሽ ስም ማን ነው? ብርሃኑ። ብርሃኑ ሃንቂቾ የሚባል ታውቂያለሽ? አዎ የአያቴ ስም ነው። መሰረት የምትባል ታውቂያለሽ? እኔ ነኝ። ወንድም አንድ ሳውዝ አፍሪካ አለሽ። ልክ ነው። አንድ እንደገና ዱባይ እህት አለሽ። ልክ ነው። እጅጋየው የምትባል ወይኔ አባቴ ኢየሱስ ሉታና ካማስተዴ ምን አለ አንድ ሰው ዘሎ አሜን ቢለኝ ባል ጌታ እንዲህ ይላችኋል፣ አልተረሳችሁም። አሜን። በእናንተ እኔ እከበራለሁ፣ እኔ እሰራችኋለሁ፣ መጠቀሚያዬ ነሽ ይልሻል። ያልተረሳ ትሆናለህ። እስቲ ተነሺ። ምንድነው እሱ? አዋጅ ተሻረ የሚለው አዋጅ ተሻረ አሜን የሚል ነው። አዎ የያዝከው ምንድነው? መጽሐፍ ቅዱስ። እሺ እስቲ የባለቤትን ሆድ ያዝ። አንደኛ ሁሉ ደህና ይሆናል አለኝ። አሜን። ሊያሳዝን ሰይጣን ሐዘንን ደግሶ ያለው። አዎ ሐዘንን ደግሶ ያለው አዋጅ ታውጆ ያለው። አሜን። አዎ ይሄ አዋጅ የታወጀው ዲላ ከተማ ላይ ነው። አዎ በሰይጣንም በሰውም በሐኪምም አዋጅ ታውጇል። አዎ የት ነው ያልኩት? ዲላ። ከየት ነው የመጣው? ከዲላ። ከዲላ። አሜን ሃሌሉያ። ኢየሱስ ምን ናት እሷ? ባለቤቴ ናት። ለምንድን ነው እጄ ጫንከው? ልጅ የለንም። አሜን ኢየሱስ አባ። ስለዚህ በሰውም በሐኪምም አዋጅ ወጥቷል። አዎ እግዚአብሔር ደግሞ ተሽሯል አለኝ። አሜን። አንተን እያየው ዲላ ከተማ አየውና አንድ አበበ የሚባል ሰው ያለው እኔ ነኝ። ኢየሱስ አበበ እግዚአብሔር ወይ ለምንድን ነው የተጠራው ስለው እግዚአብሔር ፍሬ ሊሰጠው ነው አለኝ። አሜን። ሌሊት እንቅልፍ አጣ? አዎ መተህ ታውቃለህ? እዚህ መጥቼ አላውቅም። የምን ተስኖት አምላክ አልክ? አዎ አለቀሳችሁ? አዎ የምን ተስኖት አምላክ ብለናል። እሆ አንብበው እስቲ። የምን ተስኖት አምላክ ነው ርዕሱ። የማ የምን ተስኖት አምላክ ብለን ርዕስ አዘጋጅተን ጥያቄ አቅርበናል በእግዚአብሔር ፊት። ይሄን ያሳያችሁ ሰው አለ? ለማንም አላሳየንም ከእግዚአብሔር ውጪ። ለኔስ አላሳየንም። ማን አየው? ይሄን እግዚአብሔር ነው አየልን። ያንተ አባት መምህሩ ነው? አዎ እግዚአብሔር ኢየሱስ አትርሳኝ ነው። አዎ እግዚአብሔር አልተረሳህም ነው። አዎ አሜን። ምን አለ አንድ ሰው ጮሆ አሜን ቢለኝ? አሜን። ንገሩት፣ አልተረሳህም በሎት። አሜን። ውጣ ወደዛ፣ ውጣ ወደዛ። ለምን ያስካይልን? አይ በጣም ገርሞኝ ነው። ምኑን የገረመ? እግዚአብሔር እንደዚህ ስናገር እኔ
በጣም ነው የገረመኝ። ምክንያቱም የሰውን ስም እየጠራ ከናያቱ እየጠራ እግዚአብሔር እንደስናገር እኔ ማለት የእግዚአብሔር ስራ ገርሞኝ የእግዚአብሔር ስራ መተህ ታውቃለህ? እዚህ የመጀመሪያ ነው። በእነሱ ህይወት በሆነው ነው የተደነቀው? አዎ ከዚህ በፊትም ያው በቲክቶክ ያለውና አዎ እግዚአብሔር ለብዙ ሰዎች ስራታቸውን ስፈታ ምናምን ያለውና ይሄ ልጅ ምን አይነት ልጅ ነው እጄ እንዴት ሆኜልኝ እግዚአብሔር ነው ምልክ እንደዚህ ብዬ ነው የምናገረው ቤት ውስጥና ሄዳለሁ ያልኩኝ አይመቸኝም። ሁሉን እግዚአብሔር ዛሬ ረድቶኝ መጥቻለሁ። የመጣው ከመምጣትህ በፊት እኮ ያንተ ጉዳይ የተሰራው አንተን እያየሁ እኔ እንዳሸው የሚል ስም ያለው ወይኔ በጣም በህይወት ትለፋለህ፣ ነገር አይከናወንልም። በጣም ብዙ ኦፖርቹኒቲዎች ባንተ ታገኛለህ፣ ይጨነግፍብሃል። ትሰራለህ፣ በረከት የለም፣ ምንም ነገር አይሳካም። አንድ ከዘር የሚመጣ መርገም አያለው። ይሄን መርገም እያየው አንድ ተስፋ የሚባል ሰው ዛሬ ተሰብሯል። አሜን። አይዞህ፣ አያችሁ እንዴት እንደሚያለቅስ። አይዞህ አይዞህ። ልጅነቴን ሙሉ በእውነት የምለፋው ከልጅነቴ ማለት እግዚአብሔር ነው የሚያውቀው። አሁን ሰው አያውቅም። ምረዳኝ የለም፣ የሚያግዘኝ የለም። ከልጅነቴ አባቴ ቲሸርት ገዝቶልኝ ያውቅም። እየለፋው ነው ያደግኩት። እየለፋው የሆነ ደረጃ ደርሳለሁ እላለሁ፣ ይጨናገፋል። እሰራለሁ፣ ባዶ ነው። ግን እግዚአብሔር አይቶኝ። አሜን። ያለ አባት እንደ አባት እንደ እናት ሆኖ ያሳደገኝ እግዚአብሔር፣ እጄን ይዞ ያሳደገኝ እግዚአብሔር አልጣለኝም። አሜን። አልረሳውም ብሎኛል፣ አልረሳኝም እግዚአብሔር። አሜን። አይዞህ እንዳሻው ውጣ እዛ ጋር። አይዞህ። አያችሁት? ዛሬ ጌታ እንዲህ ይላችኋል፣ ዘመድ፣ ዘር፣ ቤተሰብ፣ ወገን ማንም ቢተው እግዚአብሔር እኔ አልተውህም ይልሃል። ይኸው ለብዙዎች እረፍት ሆነ ነው የምትሄደው ዛሬ። አሜን። ጠብቀኝ። አሜን። መልእክትህን ቀጥላለሁ። አሜን። እሺ ጠብቀኝ። አንድ እህት አለሽ። ትኖሪ የነበረው ሰው ሀገር ነው። እሱም ዱባይ የሚባል ከተማ ነው። ሰው ሀገር ዋጋ ከፈልሽ፣ ለፋሽ፣ ደከምሽ፣ ምንም በህይወትሽ አንድ ጠብ የሚል ነገር የለም። በሰው ሀገር በስደት ሀገር ሰይጣን ሊገልሽ በበሽታ ተይዘሽ ያላነሰ 9 ዓመት ሙሉ ዋጋ ከፈልሽ፣ ባዶ መጣሽ። የመጣሽውም በህመም ምክንያት ነው። የአባትሽ ስም ብርሃኑ የምትባይ ለምንድን ነው የጨውከው አንተ? እሷ አይመጣች አብረን ነው የመጣ ነው። በሷ ምክንያት ነው የመጣሁት። በሷ ምክንያት ነው የመጣሁት። ምን ናት? የባለቤቴ እህት ናት። ያንተ ባለቤት እህት? አዎ። ከኔ የመጣችው? ከዱባይ ነው። ቅርብ ጊዜ ነው የመጣችው። እሷ ስንት ዓመት ቆይታ? 9 ዓመት ቆይታለች። ናውጣ፣ ነይ ውጪ፣ አታልቅሽ፣ አይዞሽ። አያችሁት? ነይ ሾ ዋው! ወይኔ ተስፋ ቆርጣችሁ ነበር። በበኩሌ ተስፋ ቆርጫለሁ። ቤተሰቦቿም ተስፋ ቆርጧል። ግን እግዚአብሔር ሲያየን ተስፋ አለመለም። ዋው! እግዚአብሔር ሲያየን ተስፋ አለመለመ። አዎ። በደንብ አድርገህ ስማኝ። እዚህ ቤተሰብ 3 ሰው እንዲሞት፣ እናንተ ቤተሰብም ደግሞ እንዲሞት ሰይጣን ሞት ደግሷል። የባለቤት እህት ናት። አዎ። አንተ የምትኖረው ሆሳና ነው። አዎ። ይሄ ግንበኛ
ግንብ የሚሰራ ሰው ግንብ ነው የምሰራው። ግንበኛ የቀን ነኝ። ስራ? አዎ ግንበኛ ነኝ። ይሄን እያየው ሙሉነህ የሚባል ስም አያለሁ። ስሜ ሁለተኛ ስሜ ነው። ክብር ለእግዚአብሔር ይሁን። ወይኔ ሁለተኛ ስምህ ሶል ወይም ሰለሞን? ሰለሞን የመደበኛ ስሜ ነው። አባትና እናቴ ያወጡኝ ስሜ ነው። ጀሆቫ ጃራ ኢየሱስ ጌታ ነው። ምስጢር ገላጭ ስም ይባረክ። ስም ይባረክ። ሁለት ስም ነው፣ ሰለሞንና ሙሉነህ። አዎ ሙሉነህ የቀየርከው ስም ነው። የቀየርኩት አባት ላምቦሬ ነው። ላምቦሮ የስ ማካሮዲያ ካደበ ምን አለ አንድ ሰው ጮሆ አሜን ቢለኝ። ኢየሱስ ስም ይባረክ። አልተረሳውም። ለካ አልተረሳችሁም። አሜን አሜን። አስጠጋልኝ እናቴ። አሜን። ወይ ዱባይ 9 ዓመት ቆየሽ? አዎ። አሁን ከመጣሽ 1 ወር ከስንት ቀን? 6 ቀን። ከ6 ቀን። የመጣሽው በህመም ምክንያት ነው። ልክ ነህ። ታመሽ አዎ። 9 ዓመት ሙሉ ደከምሽ፣ ምንም የለም፣ ምንም የለም፣ ባዶ። የመጣሽውም በበሽታ ምክንያት ነው። ትክክል። የአባትሽ ስም ማን ነው? ብርሃኑ። ብርሃኑ ሃንቂቾ የሚባል ታውቂያለሽ? አዎ፣ የአያቴ ስም ነው። መሰረት የምትባል ታውቂያለሽ? እኔ ነኝ። ወይኔ መሰረት ያንቺ ስም ነው? አዎ። ወንድም አንድ ሳውዝ አፍሪካ አለሽ። ልክ ነው። አንድ እንደገና ዱባይ እህት አለሽ። ልክ ነው። እጅጋየው የምትባል ወይኔ አባቴ ኢየሱስ። ሉታና ካማስተዴ ምን አለ አንድ ሰው ዘሎ አሜን ቢለኝ ባል። ጌታ እንዲህ ይላችኋል፣ አልተረሳችሁም። አሜን። በእናንተ እኔ እከበራለሁ፣ እኔ እሰራችኋለሁ፣ መጠቀሚያዬ ነሽ ይልሻል። ዱባይ አቡዳቢ ነበር። አቡዳቢ ነው። ልክ አሁን የምትኖሪ ሆሳና ነው። አዎ። በደንብ ስሙኝ። እቺ ልጅ ናሩጥ ናሩጥ ከሆሳና ነው የመጣሽው? የስ። ትዕግስት የምትባል ታውቂያለሽ? እኔ ነኝ። እኔ ነው። ባለቤትሽ ጉዞ ጀምሮ መንገድ ላይ ታስሮ ያለው ነው። አሁን በድል ይገባል አለኝ። ጉዞ ይቀጥላል፣ ይፈታል አለ። ኧረ አንድ ሰው ጮሆ አሜን ይበልበል። እሺ አባዬ። ለምን ያስቃት አንተ? እኔ አብሬ ስለመጣችና ደግሞ ለደስታዋ ጌታ ሲናገር ደግሞ በሰው ሀገር የታሰረውን ጌታ አውቆ ሲናገር ይሄ የእግዚአብሔር መንፈስ ነው እንጂ ከሰው ያልሆነ ነገር ነው። ቁምልኝ። ቆይ አንተ የምትኖረው ሆሳና ነው? አዎ ሆሳና ነው። በደንብ ስሙኝ። ከዚህ ሴት ጋር የተዋወቀው መኪና ውስጥ ነው። በመኪና ውስጥ ነው። አዎ በመኪና ውስጥ ነው። መኪና ውስጥ አንድ ወንበር በተቀመጣችሁበት የተዋወቃችሁት? አዎ። አንተን ሆሳና 18 ቀበሌ ያያለው? 18 ነኝ። 18 ቀበሌ ያየው አጪሶ የሚባል ሰው ያለው? አጪሶ ነኝ። ሃሌሉያ! ወይኔ ሃሌሉያ! ምን አለ አንድ ሰው ጮሆ አሜን ቢለኝ ባክ። አሜን። ኢየሱስ አንተ ግን አንተ ነህ የውስጤ መርገም ልሰብር አንተ ነህ። አንተ የውስጣችን መርገም የሚታውቀው አንተ ነህ። በአንተ አሁን ዛሬ መርገምን ሰብሬ ነው የሚሄደው በናዝሬቱ። ያንተ ስም አጪሶ ነው? አጪሶ ነኝ። ያንተ ጉዳይ የልጅ ጥያቄ ነው። አዎ ልጅ የሚኖረው ሮማንያ ነው። ሮማንያ ነው። ከገባ 8ኛ ወሩ ነው። 8ኛ ወሩ። አንተን እያየው አንድ አባት ኤርዶዶም ይባላል ያለው? ኤርዶዶ ነው አባቴ ስም። ቾና ካናስ ታዲካ። ወይኔ ጌታ እንዲህ ይለኛል፣ ጠላት አያስለቅስህም። ዋው! ልጅን ተስፋ አድርገህ ይረዳል፣ የእግዚአብሔርን ቤት ይሰራል፣ ያግዛል ብለህ ተስፋ ያረከው ልጅ ሰው ሀገር ገብቶ ስራ የለውም የምበላው። አይ
ኢየሱስ አንተ ታውቃለህ። እኔ ያልኩት ለዛ አይደለ የጠበቅኩ። ሰይጣን አስረ የታሰረበትን ቦታ አንተ ታውቃለህ። የታሰረ ጉዳይም አንተ ታውቃለህ። አሁን እግዚአብሔር ልጅን ነፃ አወጣዋል። አሜን። የልጅን የሥራ በር ከፈትኳል። አሜን። የልጅን ነገር እግዚአብሔር አስተካከልኳል። አሜን። ኢየሱስ ጌታ ነው። እርደዶ አባት መካንጎ ነው። መካንጎ ነው። ዛጆና ዛሬ ከአበበ ላይ መርገም ተሰበረ። አሜን። ውሰር ከሰላሙ ላይ ተሰበረ። አሜን። ወይ ባለቤቴ ነው። ባለቤትሽ አዎ መንገድ ላይ ያለው ሰላሙ ደስታ ሮካራዱና ማደ ምን አለ? ወይ ኢየሱስ ምንድነው ሆድሽ? ቅሬት ነው። የስምንት ወር ያለ አባት ሊያስቀር ዛሬ ጌታ ጣልቃ ገባዋል። ምን አለ አንድ ሰው ጮኸ አሜን ቢለኝ። ውጪልኝ ወደዛ። ይሄን ነው። ለምንድን ነው የነከስከው እጅህን? አይ እኔ የእግዚአብሔር ስራ በጣም ገርሞኝ ነው። የእግዚአብሔር ስራ ገርሞ ነው። እና እሷ እዛ ጋር የቆመችው ቀይዋ ልጅ ልክ እንደመጣች እዛ ጋር ቁጭ ብዬ ነበር እኔ፣ እሷም ከኋላ ቁጭ ብላ ነበርና በጣም ውስጤ የእግዚአብሔር መንፈስ እየመጣ አትሞችም በልና ነገራት አለኝ። አትሞችም በልና ንገራት አለ። እንደውም ምንድነው ነገርካት? ነግሬያታለሁ። ያኔ ነው። አንተ ምን ለምን ጨፈርክ? ነበርኩ እኔ። ታውቀዋለህ? አውቀዋለሁ። ምን ነው? ጓደኛዬ ነው። ይጨፍራል። ቆይ አስጠጋ። አገልጋይ ነህ አንተ? እኔ አገልጋይ ነኝ። ዶዶላ ላይ ኤሚኬሲ ቸርች ጥላውን የሚባል ያለ ወይ እኔ ነኝ። ጥላውን ከበደ ለአንተ ምንድን ነው? አባቴ ነው። አባቴ ነው። አስጠጋለኝ። ሙሌ የሚባል ሰው ታውቃለህ? ራሴ ነኝ። ካራስ ጃናዲ ምን አለ አንድ ሰው ጮኸ አሜን ቢለኝ። አሜን። ናውጣ ወደዚህ መተህ ታውቃለህ? ከዚህ በፊት አልመጣሁም። እንደውም መጥቼ ነቢያት ጋር የሚባል እጄ አላውቅም። ልጄ ናት ህልም አይታ። እሺ ህፃን ነችና ህልም አየች 2 ጊዜ። እኔ የስንት ወር? 6 ዓመት። የ6 ዓመት? አዎ። ዩቲዩብ ላይ አንድ ቀን እንደዚህ አውርጄ እያየው ነበርና አየችና ከወር በኋላ አሳየዋትና እንደዚሁ እያየው አጠገቤ ቁጭ ብላ ነበር አይታ። ልክ በወሩ ደጋግማ በሳምንት 2 ነገር አየችና ነገረች። ምን አለች? ምን ተስኖ ጋር ሄደክ ፎቅ ሲሰጥ ያለው። እሺ። እዛ ፎቅ ውስጥ ደግሞ የዶክተር ልብስ ለብሰ ሰዎች ስታክም አያለው አለች። ከዛ ጨምሮ ደግሞ ለባለቤቴ ደግሞ ትልቅ ሱቅ ይሰጣታል። ያንን ሱቅ ደግሞ እሷ ለሰው ታከፋፍላለች ብላ 2 ጊዜ ነገረች። ህፃኗ እሷ ራሱ ነብይ ናት ማለት። አሜን። ሻሸመኔ ተኝታችኋላ? ምን አለ በደንብ አሜን ብትለኝ። ይህን ስላየ ነው ተነስተህ ወደዚህ የመጣው። ይህንን ስላየው ነው። ፎቅ ማለት መንፈሳዊ ደረጃ ነው የሚያወራው። የዶክተር ልብስ ማለት ለብዙዎች መፍትሄ መሆን መድኃኒት መሆንን ነው የሚናገረው። አሜን። አጆራ ካማሶዳ አሜን። እኔ አላውቅም ገብቶ ከዛስ የዶክተር ልብስ ለብሶ ጋውን ወጥቶ ብዙዎችን ሲያክም አለች። ስለዚህ ሲያድናቸው ብዙዎችን እግዚአብሔር በሱ ሲታደግ። አሜን። ይሄ መንፈሳዊ ደረጃ ፎቅ ማለት ባይዘው ቤት አይደለም። ይሄ መንፈሳዊ ከፍታን የመረዳታችሁን እድገት ነው የሚያሳየው። ዛሬ በኢየሱስ ስም እዚህ ሌቭል ላይ ትወጣላችሁ። አሜን። ምን አለ አንድ ሰው አሜን ቢለኝ። አሜን። ዋው! ይኸው ዛሬ ቅባት ይዘህ ነው የምትሄደው። አሜን። እሺ በቃ የመጣሁትም ዋናው ነገር ለዛ ነው። እያገለገልኩም ነው። ልክ እንደመጣው ለሷ የእግዚአብሔር መንፈስ ንገር አለኝ። ልክ እሷ ስታስነሳ ነው በቃ የገረመኝ። ልክ ስትመጣ አላቃትም። እኔ የመጣሁት ከወደዚህ ነው፣ ከዶዶላ ነው። እሷ የመጣችው እንግዲህ ገና ከውጭ ቅርብ ጊዜ ነው ከውጭ የመጣችው። ልክ እግዚአብሔር መንፈስ ኋላ የተቀመጠች እግዚአብሔር አትሞችም ይልሻል ብዬ አስቴር ምዕራፍ 9 ቁጥር 1 ሰጠዋት። ነገሩ ተገለበጠ ብዬ እያለቀሰች ነበረ። ሰው የለማ እዚህ ቤት። ምን አለ አንድ ሰው ጮኸ አሜን ቢለኝ። ንገሩት አጠገባችሁ ያለውን ሰው የመፍትሄ ሰው ሆነ ትወጣለህ በሉት። አትናገርም አንቺ ባለ መድኃኒት ሆነ ትወጣለህ። ብዙዎችን የምታድን ሆነ ትወጣለህ። ለብዙዎች መፈታት ሆነ ትወጣለህ።
ለኔ ነው ያለ አንድ ሰው አሜን ሲል ይሁንልህ። ቶሎ ከተነሳልኝ ጠላት በህይወት ሰርተ ሰው እንዳትሆን ደክመ እንዳትባረክ በህይወት ላይ ነገሮችን ለማበላሸት በትዳር ህይወት አርፈ እንዳትኖር ነገሮች እንዲበተኑ ያቀናጀውን ቅንጅት አያለ። ይሄን ያቀናጀውን ቅንጅት እያየው የአባት ስም ደስታ የምትባል ያለው መጀመሪያውንም ታውቂያለሁ እንደሚጠራኝ ይጠራኛል እያልኩኝ ነው የመጣው። ሁለት ስም ነው ማየው። አንድ አድማሱ የሚባል ስም ያለው እኔ ነኝ። ኧረ ሰው የለም እዚህ ቤት። ማን ነው የአባት ስም? ደስታ። ደስታ። ያንተ ማን ነው? አድማሱ። አድማሱ ምንሽ ነው? ባለቤቴ። ከተጋባችሁ ሁለተኛ ዓመት ነው? አዎ። ጸዳለ የምትባል ያለው እኔ ነኝ። አፋኖሎባ ምን አለ አንድ ሰው አሜን ቢለኝ። አሜን። ላቫንቶስ ፔጋቫዱ ዊላኖ ፕራዲጋቦስ። እስቲ ተነሳ አንተ። የተደገሰ የሞት ድግስ በኢየሱስም አያገኝህም። አሜን። እንዳሸው ኬን የመጣው ጮክ በል። ኬን የመጣው ከዋሳ ማሞ የሚባል ሰው ታውቃለህ? አባቴ ነው። ዱራ ካስቴዶ። አሜን አሜን ወይኔ አሜን። ይሄ የሞት ድግስ የተደገሰበትን ሰው አያለው። የሞት ድግስ የተደገሰበትን ሰው እያየው ማቴዎስ የሚል ስም እኔ ነኝ። ጂናኖ ካራዱጋ አሜን ፉሊ ሙሉነ አቤት። ሰለሞን የአባትህ አባት ሊሬ ነው? የስ ሊሬ ተጠጋበ ነው። አስታ አበበ አቤት። ሻሎ የሚባል ታውቃለህ? አያቴ ነው። ሃሌሉያ። ኧረ ሰው የለም እዚህ ቤት። አሜን። ምን አለ አንድ ሰው ጮኸ አሜን ቢለኝ። አሜን አሜን ዲያ አሜን። መገኑ ጀዋውና መጋኑ ጃባ አይሮ መገን አይሮ አይሮ መገን አይሮ መጋን ሃሌሉያ ሃሌሉያ። ዛሬ የብዙ ሰዎች እስራት ይፈታል። አሜን። አንድ ሰው ለኔ ነው ያለ አሜን ይበላል። አሜን። ጸዳለ አቤት። ታደለ የሚባል ታውቂያለሽ? አባቴ ነው። አስተጋልኝ አባት ደስታ ነው። ለደስታ ማሴቦ ነው። ማሴቦ የሚባል ማሰቦ ነው። ምን ነው? አቴ ነው። ዳንኤል የሚባል ታውቃለህ? ወንድሜ ነው። ወይኔ ዛሬ የአድማሱም የዳንኤልም የማርታም እስራት አሁን ኢቴ ናት ማርታ። ወይኔ ኧረ ሰው የለማ። ወይኔ በደም ስሙኝ። ተነሽ አንቺ። ወሬ ለምን ታወሪያለሽ? ለምን ታወሪያለሽ ወሬ? እዚህ የተጸለየ አንቺ ወሬ ታወሪያለሽ። ያንቺ ጭንቀት የአባትሽ ጤና ነው። እኔ የሚጨነቀው ለአባቴ ነው። ምን ሆኗል አባትሽ? ታሞ ነው ያለው። ሆስፒታል ይመላለሳል? አዎ። ያኔት ሆስፒታል ይመላለሳል? አዎ። የምትመላለሱት ከሾኔ ነው? ከሾኔ ነው። አዎ። ቆይ 7 ዙር ሄዳችኋል? ምንም ውጤት የለም። ምንም ለውጥ የለም። ገንዘባችሁ ተበልቶ መጣችሁ። አዎ፣ በጣም ብዙ። አሁን ከዚህ በኋላ ሐኪም ቤት አልሄድም። እኔ የምፈልገው ጸሎት ነቢያቶቹ ጋር ነው የሚሄደው። ከዚህ በኋላ ሐኪም ቤት አልሄድም አለሽ። አዎ። ፍቅር ነሽ የምትባል ታውቂያለሽ? እኔ ነኝ። እኔ ነኝ። ወይኔ በረከታችሁን እየበላ ያለው በአንድ ሰው ነው። እሱም በአባታችሁ ነው። ይሄን አባታችሁን እያየው ፈለቀ የሚል ስም ያለው ፈለቀ አባቴ ነው። ወይኔ 3 ስም ነው ማየው። አንደኛ ፍቅርነሽ ያለው፣ ሁለተኛ ሃና ያለው፣ ሶስተኛ በረከት የሚባል ስም ያለው ወንድሜ ነው።
በረከት ወይኔ ኢየሱስ የአባትሽ የፈለቀ አባት እንኩሬ ነው። እንኩሬ ነው። በጌታ ለምን ጫውሽ? የምትገርመኝ በጣም ምንሽ ናት? ጓደኛዬ ናት። አንቺ ከውጪ ነው የመጣሽው? ኢየሱስ አረ እዚህ ቤት ሰው የለማ። ቆይ እስቲ ተነስ። ሙያሌ ከተማ አያለው አገሬ ነው። አገር ነው። ሁለት ስም አያለው። አንድ አየለ የሚባል አያለው። ስሜ ነው። ሃሌሉያ አሜን። ስሜ ነው። ሁለተኛ ዋቶ ነው። ዋቶ የሚባል አባቴ ነው። ኢየሱስ ሃሌሉያ። አረ ሰው የለም እዚህ ጋር አሜን። አትማጪ አባቴ ነው። ሁለተኛ አንድ ሴት አያለው። አንድ ሴት እያየው ደግሞ አንድ አባት አያለው በየነ የሚባል ባለቤቴ ናት። ባለቤቴ አባት ነው። የባለቤቴ አባት ነው። ዛሬ ከመና ላይ ርግምት አሜን ሃሌሉያ። ምን መርገም ይራገፋል። ከበየነ ከነች ማርታኒ አልፌኔ አሞስ ሃዲዮሞስ ኢየሱስ ይችላል። ሃሌሉያ። ምን አለ አንድ ሰው ጮኸ አሜን ቢለኝ ተስፋ ቆርጬ ነበርኩ። በቃ ብዙ ጊዜ እየተመላለስኩ በየቸርች እሄዳለሁ። አዲስ አበባ ቢያንስ በሌላ ቸርች ባንተ ሳይሆን በሌላ ቸርች ወደ 10 ጊዜ እቺ አዲስ አበባ ብቻ ማለት አዲስ አበባ ብቻ እቺ ማለት እዚህ ሀገር ይሄ አንደኛ ነው። ዛሬ ነው የተገኘሁት። ሻሸመኔ አዲስ አበባ ለምንድን ነው የምትዞረው? በቃ ለመጸለይ ፈልጌው ነው። ብዙ ቸርች እሄዳለሁ። ምንም ጊዜ በቃ መፍትሄ አጣሁት እኮ ግራ ተጋባ። ሁሉ ጊዜ እንደተወለድኩ ነው። በቃ በሰው ቤት ነው እየተንከራተትኩ ያደግኩት። በቃ ልጆችን ለማሳደግ በቃ አቅም አጣሁ። በቃ ሰው ማይሰራ ስራ ነው የምሰራው። ለሰው የማይመች ስራ ነው የምሰራው። ለሴትም አስጠያፊ ስራ ነው ራሱ። ሃሌሉያ ማራቡራ ዳማሃሊ አቤናሞስ ሴለ ሃዲያሞስ ላንተ ይቻላል። ሃሌሉያ ማንም አላስታወሰም፣ ማንም አላየም። አየኸኝ። ስም ይባረክ። ክብር ላንተ ብቻ ይሁን። ረሳኝ ብዬ ነበርኩ፣ አንተ እውነትም አስታወስከኝ። ስም ይባረክ። ሃሌሉያ። ከነ ስሚ ታውቀዋለህ። ማደሪያው ይባረክ። ኢየሱስ ከነ ስሚ ነው የሚታወቀው። የተጣሉትን አንተ እውነቱን ታነሳል። የተረሱትን እውነቱን አንተ ታስታውሳል። ራዳካ ተባሊ ባሃና ማሻላ ዲሃ ማረቦስ ያደሞስ አንተ እውነቱን ታስታውሳል። እኔ ተስፋ ቆርጬ ነበርኩኝ። እኔ በሰው ሀገር ነው የምኖረው። ማንም ሲናገር የሚሰማኝ የለኝም። ማንም እኮ በሀሳብ የሚገባ የለም። አየኝ ጌታ ሆይ ውለታ አይረሳም ጌታ። ሕይወቴ መጨረሻ ባንተ ቤት ነው የኔ ጌታ። አባ ያያት ጨዳ ማን ያለው? ያያቱ ስም ጩዳ በጩጫ ቹቹራ የአባታ አባት አያቴ አላውቅ ያወቀኝ ሕፃን ሳለሁ ያን አሳድገኸኛል አባት ለኔ የልጅነቴን መቼ ይረሳኛል? ውለታው ብዙ እኔም ትዝ ይለኛል ሳላውቅ ያወቀኝ ሕፃን ሳለሁ ያኔ አሳድገኸኛል
አባት ለኔ የልጅነቴን መቼ ይረሳኛል? ውለታው ብዙ ነው ዛሬም ትዝ ይለኛል። ብዙ ዘመን ራራህልኝ ብዙ ዘመን አንድ ደቂቃ ሁላችሁም እጆቻችሁን ወደ ወንድሞቼ ዘርጉልኝና ከዛ እኔ ለዚህ በፊቱ ለቆሙ ለወንድሞቼ እዚህ ስፍራ ላይ ላሉት ለወንድሜ ለአድሜ ለወንድሜ ለእንዳሻው ለወንድሜ አጪሶ ለወንድሜ አበበ ለወንድሜ ማቴዎስ ለወንድሜ ሙሉነ ወይም ሰለሞን ለወንድሜ ጥላሁን ለወንድሜ እጸልያለሁ። አየለ እዚህ ስፍራ ላይ ላሉ ለፍቅርነሽ እዚህ ስፍራ ላይ ላሉ እህቶቼ ለመሰረት እዚህ ስፍራ ላይ ላሉ ለነትግስት አሁን ቃል እናወጣለን መሬት ይዘን በእነሱ እዚህ መገኘት ምክንያት የታሰሩ ዘሮቻቸው እንዲፈቱ አሜን። እዚህ ስፍራ ላይ ቃል ሳወጣ በእናንተ እዚህ መምጣት ምክንያት ቤተሰቦቻችሁ ይፈታሉ። አሜን። በእነሱ እዚህ መገኘት ምክንያት በመቶ አለቃው ልጁ ህመም መቶ አለቃው በኢየሱስ ፊት ሲቀርብ እዚህ ቃል ሲወጣ እቤት ያለው ልጁ እንደዳነ አሜን። ዛሬ አገር ውስጥም መሲ አቤት እጅጋየው ዛሬ ያንቺ የሆኑ ቤተሰቦች በጌታ በኢየሱስ ስም ዘር ማንዘሮችሽ አሜን ዛሬ የታሰሩ ያንቺ የሆኑ ቤተሰቦችሽ ከተያዙበት ነገር ሁሉ በኢየሱስ ደም ይፈታሉ። አሜን ይፈታሉ። አሜን አው ዱባይ ከተማ የሚኖሩ እህቶችሽ ይፈታሉ። አሜን ሆሳና ገጠር ከተማ ያሉ ዘሮችሽ ይፈታሉ። አሜን እጸልያለሁ በዱባይ ከተማ ለሚኖሩ ባንቺ ምክንያት ሰርተው ሰው ሀገር ባዶ ለሚመጡ ሰርተው ሳውዝ አፍሪካ ባዶ ለሚገቡ ሮማኒያ የተለያየ ምድር ያሉ የእናንተ የሆኑ ቤተሰቦች አገር ውስጥም ከሀገር ውጭም ያሉ እጸልያለሁ። 9 ዓመት ቀላል አይደለም። አንድ ልጅ ተወልዶ ለሆነ ነገር የሚበቃበት ታይም ነው። 9 ዓመት ሙሉ ሰው ሀገር ሰርቶ ባዶ መሆን። ስሙኝ እጆቻችሁን ዘርጉልኝ። በዱባይ ከተማ የሚኖሩ እህቶች አቡዳቢም የትኛውም በአቡኤልም በዴራም በተለያዩ ከተማ ዱባይ ዙሪያ ያሉ ወንድሞች እዚህ ስፍራ ላይ ያላችሁ ትዳሮቻችሁ በቱርክ በአሜሪካ በካናዳ በጀርመን በባህሪን በጆርዳን ሰርተው እንዳይባረኩ ጤናቸው ቤት ተይዞ ያሉ ወንድሞቻችሁ በሰው ሀገር የሚንከራተቱ ቤተሰቦቻችሁ በእናንተ ዛሬ እዚህ መገኘት ምክንያት የታሰሩ ነፃ ይወጡ። አሜን ወይኔ ዛሬ ነፃ ይወጡ። ጌታ ሆይ ጸልያለሁ ነፃ ይወጡ። አሜን አሊካባሶ አገር ውስጥ ዛሬ በወህቴ አስቡ 9 ዓመት ዱባይ ምድር አረብ ሀገር ሰርቶ ባዶ መምጣት ታሞ መምጣት ቤተሰብ ተስፋ እስኪቆርጥ በስደት ሀገር የሚኖሩ ወንድሞቻችሁ ልጆቻችሁ ትዳራችሁ ከተያዙበት ነገር ሁሉ የተፈቱ ይሁን። አሁን ነፃ ይወጡ ይሁኑ። አሜን እጸልያለሁ በዱባይ ምድር ያሉ ልጆች ወጣቶች ወንድሞች ከታሰሩበት ነገር በኢየሱስ ደም ነፃ ይወጡ ይሁን። አሜን በላካስቶ በሳውዝ አፍሪካ ያሉ በጆርዳን ያሉ በባህሪን ያሉ በቱርክ ያሉ በሮማኒያ ያሉ በእንግሊዝ ያሉ በአሜሪካ ያሉ በካናዳ ያሉ ዘሮቻችሁ አሁን የተፈቱ ይሁኑ። አሜን በአገር ውስጥ ያሉ ነፃ ይወጡ ይሁኑ። አሜን አሁን ኃይል በላቸው እንዲመጣ አሜን የታሰሩ በእነሱ እዚህ መገኘት ምክንያት ነፃ እንዲሆኑ አሜን ፍሬ የሌላቸው ፍሬ እንዲያገኙ አሜን ጤናቸው የተያዘ ጤና እንዲመለስላቸው አሜን እጸልያለሁ። የባሪያ በር እንዲከፈት አሜን የትዳሩ እስራት እንዲፈታ አሜን የነሱ የሆነው ነገር ከተያዘት የልጆቻቸው ጥያቄ መልስ እንዲያገኝ አሜን ሌሎ ቫጋባ ሲያዶና አሜን ኃይል በላቸው እንዲፈስ አሜን ጸጋ በላቸው እንዲፈስ አሜን። ጥላውን አቤት። የአባትህ አባት በቀለ ነው። የስ አዎ። መርገም ዛሬ ተሰብሯል። አሜን። መውጣትን ማገልገልህን መባረክህን መገለጥን የከለከለ አስኪፓሪያዶስ ተሰብሯል። አሜን። ተሰብሯል። አሜን። ሉና ጋቫኔ አሩባ ሊባዲያ ከማንዶ ኢላቫ ፕሮፌዲያሞስ ኃይል በላቸው ኃይል በላቸው ኃይል በላቸው ጸጋ በላቸው ሞገስ በላቸው መክረባዲያ ሩፓታያ ኦኮባ ሪባሪያሎስ
ደበሲ yes ተሰበረ yes ተሰበረ yes ተሰበረ በዚህ ዘይት ላይ ኃይል ይለፍ ቅባት ይለፍ መገለጥ ይለፍ ጥበብ ይለፍ ያዝ 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 yes and ሁለት yes እንዳይመታ ጠብቁት ሙሌ ፈሰሰ ቅባት ፈሰሰ ኃይል ፈሰሰ መገለጥ ፈሰሰ የእግዚአብሔር ጥበብ የእግዚአብሔር ጸጋ በላይ ላይ አንድ ሁለት ያዘው እንዳይመታ አሜን ሊካቫንቶስ አሜን ሃሌሉያ እንዴ ለብዙ ማረፊያ ትሆናል አሜን ለብዙ ጥላ ትሆናል ያዛት ያዘው ያዝ 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 ኢየሱስ አሜን ያዘው አመድ ለብዙ በረከት ለብዙ ማረፊያ አሜን አሜን ለብዙ ከለላ አድሜ ያዛ ያዝ ያዝ በኢየሱስ ደም ክብር አሜን በሙያ ላይ ከተማ አሜን ስትገባ ጸጋ ይዘ አሜን ኃይል ይዘ አሜን ድል ይዘ አሜን ልዩ መረዳት ይዘ አሜን ሞገስ ይዘ አሜን ኢየሱስ አሜን ያዘው ሃሌሉያ ላካቫንቶስ አዲጋ ኢየሱስ ቴንክ ዩ ፋደር ሌላ ሰው ይሁን አይተው የማያውቁትን ክብር ማየት ይሁንላቸው የታሰረ በዘራቸው ነፃ ይውጣ ልጆቻቸው ነፃ ይውጡ ቤተሰቦቻቸው ነፃ ይውጡ አገልግሎታቸው ነፃ ይውጡ ራያቸው ነፃ ይውጡ የኔ የሚሉት ነገራቸው ነፃ ይውጣ ለከተማቸው በረከት ለምድራቸው በረከት ለቤተሰቦቻቸው በረከት ለቤተ ክርስቲያናቸው በረከት ባረኳቸው ሌላ ሰው ይሁኑ ሀገርን የሚጠቅሙ ይሁኑ ምድርን የሚጠቅሙ ይሁኑ ላንተ ሐሳብ የተለዩ የተሰጡ ይሁኑ ነገራቸው ይቀር እነዚህ እግሮቻቸው መግባት ወደሚገባቸው ክብር ፈጥኖ ይግቡ አሜን ጸለይኩ አሜን እንዴ የመፍትሄ ሰው አሜን ብዙዎችን ዘንድሮ ታሳርፋል አሜን ጥሌ ብዙዎችን በወንጌል ታከማቸዋል አሜን ሙሌ ከዚህ በኋላ በሞገስና በብርቱ መገለጥ አሜን አድሜ ፍሬን ይዘህ ትመጣለህ አሜን እንኪ ፍቅር ነሽ እንኪ ያስ እደነ ጸዳ የአድሜ ባለቤት እዚህ ስፍራ ላይ ነዶን ይዛችሁ አጪ ቀና ያስ የልጅ በር ተከፍቷል ሮማንያ ከዛ ፈጥኖ ነው የሚወጣው ወደ ሌላ ሀገር ገና ይሄዳል ትጌ የትዳርሽ መንገድ ቀንቶልሽ አሜን ፍሬን ይዘሽ ትመጫለሽ አቤ በጠላት ፊት በብዙ ሞገስ አሜን በብዙ ኃይል አሜን ዲላ ከተማ በብዙ ክብር አሜን መሲ ጤንነትሽ ተመልሷል አሜን የ9 ዓመት ካሳ በ3 እጥፍ ትቀበያለሽ አሜን ያጂ ለዘሮችሽ መፈታት አሜን እቺን ይወዳል ሶል ማቲ ያልደረሰው ደረሰ ለሁሉም ደስ አላችሁ እናንተ ደስ አላችሁ በጣም እንዴ ሰው በጣም ደስ ብሎኛል በጣም ምክንያቱም ሰው አሁን ፊትን ያያል አይደል እግዚአብሔር ልብን ነው የሚያየው ልክ ነህ ምናልባት አሁን እንዲህ ወለብሼ ወይ ትንሽ የሆነ አምሮብኝ ምናምን ሳይ ሰው የሆነ ፊትን ነው የሚያየው እግዚአብሔር ግን ልብን ያያል አሜን እግዚአብሔር ዛሬ ደርሶልኛል አሜን እግዚአብሔር ዛሬ በእውነት ነው የምልህ ከልጅነቴ ጀምሮ የለፋውበትን ልፋቴን ዛሬ መልሶልኛል አሜን በእውነት ነው የምልህ ማለት እኔ ቤተ ክርስቲያን ውስጥ ያኔል እንትን ባይኖረኝ እንኳን አገለግል ነበርና ባልሆነ ነገር የሆነ ገፉኝ ማልጠብቃቸው ሰዎች የሆነ ነገር አሉኝና እግዚአብሔር አንተ ታያለህ አልኩኝ እግዚአብሔር በሌላ መንገድ እየካሰኝ መጣ ለካ እኔ በበድልና በዛን ሰዓት ለነሱ በቀልን ብመልስ እግዚአብሔር ለኔ አይክሰኝም ነበር እግዚአብሔርን ከልጅነቴ ይዤው
ያደኩበት ነው። እሱም ደግሞ እጄን ይዞ ነው ያሳደገኝና አሜን። እግዚአብሔር ስሙ ይባረክ። አሜን። አንድ ነገር ልበልህ፣ አሜን። ትንሽም ቢሆን በዚህ ጉባኤ መካከል እንባረክ። እጃችሁን ወደ እሱ ዘርጉና ባርኩት። አሜን። እግዚአብሔር ዘመኔን በሉ፣ አሜን። እግዚአብሔር ቤተሰቤን በሉ፣ አሜን። እግዚአብሔር ቤትህን በሉ፣ አሜን። እግዚአብሔር አገልግሎትን በሉ፣ አሜን። በጌታ በኢየሱስ ስም ይባርከው በሉት። አሜን። ይህ ጅማሬ እንጂ መጨረሻ አይሁን በሉት። አሜን። እግዚአብሔር ከዚህ በበለጠ ቅባት ያሳድግ በሉት። አሜን። እግዚአብሔር ምስክሬ ነው። አሜን። ሻሸመኔ ከተማ በጣም እድለኛ ናት። አሜን። እጅግ በጣም እድለኛ ናት። አሜን። እግዚአብሔር ስሙ ይባረክ። አሜን። እግዚአብሔርን አመስግኑ፣ በደንብ አመስግኑ። አሜን። ሻሸመኔዎች እግዚአብሔርን ልታመሰግኑ ይገባል። አሜን። ጌታ አሜን። ስሙ ይባረክ። አሜን። እግዚአብሔር ይባርክ። አሜን። እግዚአብሔር ጨምሮ ጨምሮ ያሳድግ። አሜን። እግዚአብሔር ባንተ የጀመረውን ባንተ ይጨርስ። አሜን። ጌታ ዘመኔን ይባርክ። አሜን። ተባረክ በየ አሜን። ተቀበልኩ። በምትገቡባቸው ስፍራዎች ሁሉ ለብዙዎች መፍትሄ ሆናችሁ ግቡ። አሜን አሜን። ይሌ አድሜ አሜን። ለብዙዎች መድኃኒት ሆናችሁ ግቡ። አሜን። ለብዙዎች በረከት ሆናችሁ ግቡ። አሜን። ለብዙዎች መልስ ሆናችሁ ግቡ። አሜን እነዚህ እግሮች በሚገቡባቸው ስፍራዎች ሁሉ በኢየሱስ ደም የመገለጥን ከፍታ ይርገጡ። የበረከትን ከፍታ፣ የኃይልን ከፍታ፣ አሜን። የንግስናን ከፍታ ይርገጡ። አሜን ለውጥ በሕይወታችሁ ይሁን። አሜን። ምድር በእናንተ ትረፍ። አሜን። ዘሮቻችሁ በእናንተ ይረፉ። አሜን። ልጆቻችሁ፣ ቤተሰቦቻችሁ በእናንተ ይረፉ። አሜን። ባረኳችሁ። አሜን ጂሰስ ነኝ። አሜን በብዙ ክብር አድሜ ደስ አለ። በጣም ማን ያውቃል? እግዚአብሔር ብቻ ነው የሚያውቀው። ስምን የነገርከው ሰው አለ? አልነገርኩም። ተው። እውነት ማን ነገረኝ? ለኔ እግዚአብሔር ይሄን የነገረኝ ስራን ሰራ ሰርቶልኛል። ነዶን ይዘህ ትመጣለህ። አሜን። የእግዚአብሔር ሞገስ በላችሁ ያለ ትደነቃላችሁ። ከዚህ በኋላ ስራችሁም፣ ስማችሁም፣ ታሪካችሁም ተቀይሮ አሜን።